በጣም ጥሩ። እሺ መልካም። ጋዲ አለ አለው ይዋዲ አለው። ኦኬ በቃ አንተ ማኔጅ አድርገውና ፍሎ ባለው መልኩ አጠር ያለ ከዛ ደግሞ ጥሩ ትምህርትም እንዲሆን መጀመሪያ ትምህርቱን ፍሎ ባለው መልኩ እንዲሄድ ጋዲ ማኔጅ ያደርገዋል። ከዛ ጥያቄዎችም ካሉ መቀበል እንችላለን በኋላ ላይ ማለት ነው። እሺ እንደዛ እናደርጋለን። አጠር ባለ መልኩ ይሄ እንዴት ነው ጥር ምጥን ባለ መልኩ ሰዎችም ኢዚሊ አንደርስታንድ በሚያደርጉት መልኩ ባልተንዛዛ መልኩ ሀሳቦችን ለማንሸራሸር እንሞክራለን በተቻለ መጠን። ዮኒ ልደት መጥቷል መሰለኝ አበባ እየላከልን አይ ቲንክ ሶ። አናስገባውም ትንሽ ይቆይ አርፍዷል። ታች ያላችሁ ሰዎች ጋይስ ታብታቡንም 500 ሺህ ያስገቡት እስቲ። ታብታቡንም 500 ሺህ ያስገቡት። የአርፋጅ ይቀጣል። ልደት ጻፍ። ልደት ጻፍ። ሪኩዌስት እየመጣው ነው አይነት ይመስለኛል መሴጁ እንጂ ቢልከው ቤተሰብ ስለሆነ ቀድሞ ያስገባው ነበር። ሪኩዌስቱን ፈርስት ያደርገዋል። ሪኩዌስት አላደርግም አለው ነው እየመጣው ነው መሴጁ መሰለኝ። ገብቶ ነው የወጣው። ገባ ብሎ አይቶ አይ ቲንክ ቤት ሊገባ ነው መሰለኝ። ከዛ ይመጣል። ያው ተራው ስለሚደርስ ችግር የለውም። ግን ይቅርታ በጣም ጠይቋል ወንድማችን መዝሙር ያሬድ። የምታውቁት ነው፣ በትህትና የሚታወቅ ወንድም ነው። ስለዚህ እግዚአብሔር ይባርከው። ግን እንዳልኩት ያው ወንድሞቻችን በማያሳለች መልኩ ጥምቀት ለድህነት የሚል ትምህርት ነው። በተለይ የታች ላላቸው ወንድምና እህቶቼ እንግዲህ ሌላ ቦታ እኔ እስከማውቀው ድረስ ጥምቀት ግዴታ አይደለም። ጥምቀትም ባይኖር ድነሃል የሚል ትምህርት ነው ያለው። አብዛኛው ትምህርት እንደዛ ነው። ፔኔኮስታል ትምህርቱ ጥምቀት ባይኖርም ድነሃል ነው ቃሉ እንጂ ጥምቀቱ ምንም አያገናኘውም የሚል ትምህርት ነው። ስለዚህ አሁንም ያንን በተመሰረተ ኦርቶዶክስ የምታስተምረው ደግሞ ጥምቀት ለድህነት ይባላል። ተባረኩልኝ። ወደ ትምህርቱ እኔ ሚውት አደርጋለሁ። ኦኬ እሺ፣ እናመሰግናለን ሊዮኒ። ስለዚህ ምን እናደርጋለን? ያው ዞሮ ዞሮ ጥምቀት ለድህነት ነው የሚለውን ነገር ጥምቀት ለድህነት ነው ብለን ስንናገር ዳግም ልደት የሚገኙ በጥምቀት ነው። የቤተክርስቲያናችን ምን ታስተምራለች? መጽሐፍ ቅዱሱ ምን ያስተምራል? ከዛ ጀስት ሰምራይዝ ለማድረግ ደግሞ የጥንት አባቶች ምን ያስተምራሉ የሚለውን ነገር እንደ ሀሳብ የምናንሸራሽር ይሆናል። ታች ያላችሁ ሰዎች እንግዲህ እግዚአብሔር በረዳችሁ መጠን ያው ልባችሁን ክፍት አድርጋችሁ ስፔሻሊ ከቤተክርስቲያን ውጭ ያላችሁ ሰዎች ልባችሁን ክፍት አድርጋችሁ የእግዚአብሔር ቃል ምን ይላል የሚለው ነገር እንድሰሙ ጥሪ እናቀርባለን። ምንድነው የምናደርገው? መጽሐፍ ቅዱስ ላይ ያሉ ሀሳቦችን ዮሐድና ለምሳሌ ያው ከጥምቀት ጋር የሚገናኙ ክፍሎች አሉ አይደል? ናቱና ዮሐድ እየሰማችሁኝ እንደሆነ ተስፋ አደርጋለሁ። እሱን ስፕሊት ታደርጉታላችሁ። ለምሳሌ የማርቆስ ወንጌልና የሐዋርያት ሥራን አንድ ሰው በደንብ ካብራራ፣ ከዛ ሌላ ሰው ደግሞ ከቅዱስ ጳውሎስ እንዴት ከሱ ጋር የሚገናኘው አንደኛ ጴጥሮስ ምዕራፍ 3 ላይ ያለውን ሐሳብ እንደዚህ ሐሳቦችንና ሜቢ መግቢያውን ለዮሐድ ልስጥና ዮሐድ 1 2 3 የመጽሐፍ ቅዱስ ጥቅሶችን አሁን ካልኩ ውስጥ መርጠ ጀስት ለመግቢያ ያክል መግቢያ ላይም ጥምቀት ለድህነት ነው ስንል ምን ማለታችን ነው የሚለውን ነገር ታሳያለ። ከዛ ናቱ እዛው መጽሐፍ ቅዱስ ላይ ሜቢ ናቱ ደግሞ ያው ሮሜ ምዕራፍ 6ን ጨምሮ እነሱን ሐሳቦች ታነሳለ። ከዛ መኩ ደግሞ አምናሹር ዌዘር ዩ ሃቭ ዘ ማቴሪያል ግን ከዚህ ከሉተራኖች አንፃር ከምኖች አንፃር የሚለውን ነገር እነሱ ሁለቱ መጽሐፍ ቅዱስን ያነሳሉ፣ እኔ አባቶችን አነሳለሁ። መጨረሻ ላይ ደግሞ መኩ መጽሐፍ ቅዱስ ላይ የተረሱ ነገሮች ካሉ እሱን ሰመራይዝ አድርገ ስፔሻሊ በፕሮቴስታንት ዲኖሚኔሽኖች ውስጥ ምን አይነት ትምህርቶች አሉ ከጥምቀት ጋር በተገናኘ የሚለውን ነገር እናነሳለን። ስለዚህ በቃ እንዲህ ጥር ምጥን ባለ መልኩ ማክሲመሙ እርግጠኛ ነኝ ከአንድ ሰዓት በላይ አንወስድም። በእርግጠኝነት አንድ ሰዓት ከምናምን በቃ ጥር ምጥን ያለ ትምህርት በዛ መልኩ ለመጨረስ እንሞክራለን። እግዚአብሔር እንግዲህ ከኛ ጋር ይሁን። ታች ያላችሁ ሰዎች ኦርቶዶክሳውያን በደምብ ታብታብ አድርጉት ቤቱን ጋይስ። 1800 ሰው ነው ባይዘው 300 ሺህ ታብታብ በጣም ትንሽ ነው፣ በጣም ትንሽ ነው። እና እጃችሁን አሰሩት በተቻለ መጠን ታብታቡን 500 ሺህ ያስገቡትና ከዛ ወደ ትምህርቱ እንገባለን። ስለዚህ ተግባብተናል አይደል ጋይስ? ኮንፊርም አድርጉኝ አንዴ ገስት ላይ ያላችሁ ሰዎች። ያ ጥሩ ነው። ምናልባት ናቲ ከጀመርክ ጀምርና እኔና ናቲ አይ ቲንክ መጽሐፍ ቅዱስ ላይ አይደል? አንተና መኩ ደግሞ በአባቶች ላይ
አዎ እኔ አባቶችን የተወሰነ አነሳለሁ። ሜቢ እኔ ያላነሳሁት ካለ መኩ አባቶችን አንስቶ ከዛ ጎን ለጎን ደግሞ ስፔሻሊ ፕሮቴስታንት ዲኖሚኔሽኖች ውስጥ ምን አይነት ትምህርቶች አለ የሚለውን ነገር መኩ አያይዞ ማንሳት ይችላል። በጣም ጥሩ በጣም ጥሩ። እንደዛ እናደርጋለን። እሺ ሜቢ ዮኒ ለመረጃ ያክል እኔ መምህር አይደለሁም። ያው ለወደፊቱ መምህር እያልክ እንዳጠራኝ እኔ መምህር አይደለሁም እና እሱን ለማለት ያክል ነው። ስለዚህ ወደ ሐሳቡ እንግባ። በቃ ጋይስ ጀምሩ። ዊ ካን ስታርት። ጀምሩ። ናቱ ጀምር። ቀጥ ውሃዴ ይቅርታ እንዴ እኛ ቤት ፓስተርም ነብይም ምናምን ችግር ስለሌለው ብዬ በለመድኩት ሄጄ ነው። ይቅርታ። እኔ ደግሞ ማለት ነው ፓፓ ጋዲሳ ልክ መዳደበና እኔ ዝማሬ ማለት ነው። ከዛ ኮመንት ከስር ደሜ ምን ላይ ነው አላለም፣ አንደኛው ገስት ላይ ነው አላ። እሺ በቃ ጀምሩ። ዮሐዴ ጀምር። በቃ ቶሎ ሰዓታችንን እንጠቀም። በጣም ጥሩ። እግዚአብሔር አምላክ በረዳን መጠን አጠር ያለ መጠን ያለ ለሁላችንም የሚሆን የመጽሐፍ ቅዱስ እውነት እግዚአብሔር በገለጸልን መልኩ ለጥቂት ሰዓት እንማማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እንግዲህ ከትናንትና ጀምሮ እንደተናገርናቸው ሁለቱም ታላላቅ ምስጢራት እግዚአብሔር አምላካችን በግልጽ ካስተማራቸው ትምህርቶች መካከል እንደሆኑ ትናንትም ተናግረን ነበር፣ ምስጢረ ቁርባንና ምስጢረ ጥምቀቱ። ምክንያቱ ያለ እነዚህ ሁለቱ ምስጢራት መዳን በጭራሽ ሊገኝ ስለማይችል ማለት ይህ የአባቶች የታመነ ትምህርት ነው፣ የክርስቶስም ትምህርቱ ነው። ስለዚህ ክርስቶስ በሚገባ ያስተማራቸው የገለጻቸው፣ ሰው ደግሞ እነዚህ ነገሮች ካላደረገ በጭራሽ ሊድን እንደማይችል ክርስቶስ ራሱ ያስተማረው ትምህርት ነው ጥምቀት ማለት ነው። እና ጥምቀት የሚያስገኛቸው ጸጋዎች በጣም ብዙ ናቸው። መጽሐፍ ቅዱስ ላይ የተጠቀሰ በጣም ብዙ ጥምቀት የሚያስገኛቸው ጸጋዎች በጣም ብዙ መሆናቸው ተገልጿል። ከነዛ መካከል ሪጀነሬሽን ወይም ደግሞ ዳግም ልደትን ዳግም ልደት የምናገኘው በጥምቀት ነው። ክርስቶስ መልበስን በአዳም ምክንያት የተራቆትነውን ራቆታችን የነበርነውን ዳግም ልብስን ወይም ደግሞ ክርስቶስ የሚባለውን ልብስ አዲሱ ልብሳችን ክርስቶስን የምንለብስበት ታላቅ ምስጢር እንደሆነ መጽሐፍ ቅዱስ ይናገራል። የኃጢአት ስርየትን የምናገኘው በጥምቀት ነው። እሱም በሚገባ በመጽሐፍ ቅዱስ ተገልጿል። የኃጢአት ስርየትን ማለት ነው። እነዚህን ሁሉ በመጽሐፍ ቅዱስ የተጠቀሱ ናቸው። ሌሎችም አሉ። ሰው በመጽሐፍ ቅዱስ እነዚህን ፈጠን ብዬ የተወሰኑትን አሳያለሁ፣ የቀሩትን ዲያቆን ናቲ ያሳያል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ትምህርት አስቀድሞ ምስጢሩን ከመፈጸሙ በፊት ትናንትና አይተን ነበር አይደል? ምስጢረ ቁርባንን ከመፈጸሙ በፊት አስቀድሞ ትምህርቱን ነው ሲያስተምራቸው ዮሐንስ ወንጌል ምዕራፍ 6 አይተን ነበር። ይህም ምስጢርም በተመሳሳይ መንገድ ምስጢሩን ከመፈጸሙ በፊት አስቀድሞ ትምህርቱን አስተምሯል። የት? ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እንዲህ ይላል። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው ይላል። ይህ ኒቆዲሞስ ሁላችንም እናውቀዋለን። የአይሁዶች አለቃ ነው። ግን አለቅነቱን ፈርቶ መጀመሪያ የአይሁድ አለቃ እንደመሆኑ እንዴት ክርስቶስ ጋር ሄዶ ይማራል እንዳይባል በሌሊት ይማር የነበረ የክርስቶስ ተማሪ ነው ኒቆዲሞስ ማለት ነው። የሌሊት ተማሪ ማለት ይህ ኒቆዲሞስ አንተ ከእግዚአብሔር እንደመጣ እናምናለን ብሎ ሲናገር ክርስቶስ እንዲህ ብሎ ይናገራል። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው ይላል። ሰው ምን አለ? እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ብሎ ክርስቶስ ተናገረ። አሁን ሰው መጀመሪያ ኦፍኮርስ ሰው እንዴት ነው ድጋሚ ሊወለድ የሚችለው የሚል ለመጀመሪያ ጊዜ ይህን ሀሳብ ሲሰማ ግራ ሊገባው ይችላል። ኒቆዲሞስ ዳግመኛ ልትወለድ ያስፈልግሃል ብሎ ሲናገር ክርስቶስ ምንድን ነው ያሰበው? ድጋሚ ሰው ከሞተ በኋላ ወይም ደግሞ ካረጀ በኋላ ደግሞ ተመልሶ ወደ እናቱ ማህፀን ይመለሳል ማለት ነው የሚል ሀሳብ ነበር የተረዳው ማለት። ስለዚህ ኒቆዲሞስ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል?
ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። ኦኬ፣ ስለዚህ የተረዳው መረዳት ልክ ነው ወይስ ልክ አይደለም? አሁን ልክ አይደለም። ትናንትና አይሁዶች የምታስታውስ ከሆነ እንዴት ይህን ሰው ስጋውን ሊሰጠን ይችላል ሲል ክርስቶስ ቀጥሎ ኦፍኮርስ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም ሲል እንመለከታለን። ኒቆዲሞስ ግን እዚህ ጋር አሃ ወደ እናቴ ማፀን ድጋሚ ልመለስ ነው ማለት ነው የሚለው መረዳት ትክክል አይደለም አይደል? ስለዚህ ክርስቶስ አዎ ትመለሳለህ ወደ እናት ማፀን አይደለም የሚለው ትክክል አይደለም መረዳቱ። ክርስቶስ ያርመዋል መረዳቱን። ምን ብሎ ኢየሱስም መለሰ ምን ብሎ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ኦኬ፣ መወለጃው ወደ እናት ማህፀን ተመልሰ ሳይሆን ከውሃና ከመንፈስ ነው መወለጃው። ዳግም መወለጃው ውሃና መንፈስ ነው ብሎ በግልጽ ሲናገር እንመለከታል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን ምንድነው? መንፈስ ነው ይላል። ያማ ከእናት የምትወለደው ልደትማ ስጋዊ ልደት ነው። ስጋዊ ሐሳብ ስጋዊ ፈቃድ ሊኖርህ ይችላል እንጂ መንፈሳዊ ሐሳብ ሊኖርህ አይችልም ማለት ሰው። ስለዚህ ሁለተኛው መንፈሳዊ ልደት መወለድ አለበት። ያ መወለጃው ምንድነው አለ? ውሃና መንፈስ ነው አለ። በየትኛውም የቤተ ክርስቲያን ታሪክ በየትኛውም የቤተ ክርስቲያን አባት ትምህርት ይህንን ክፍል ከጥምቀት ውጪ አድርጎ የፈታ ለናሙና አንድ አባት አይገኝም። ለናሙና ነው። ኦኬ፣ ሁሉም አባቶች በምልአት ውሃና መንፈስ የተባለው ጥምቀት ነው ብለው ነው የሚያምኑ። ጀስቲን ማርቲር ፈረስት አፖሎጂ 61ኛው ጀስቲን ማርቲርስ ፈረስት አፖሎጂ 61ኛው ብትሄዱ ይህንን ለጥምቀት ይለዋል። ኤራኒየስን፣ ተርቱሊያን፣ ሲፕሪያን የትኛውም አባት ብትጠቅሱ ይህንን ከጥምቀት ውጭ አድርጎ የፈታ አባት ልታገኙ አትችሉም። ኦኬ፣ ጌታችን አሁንም ቀጥሎ ማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንዲህ ብሎ ይናገራል። መጀመሪያ የትምህርቱ ባለቤት ከሆነው ከአምላካችን ጀምር በሚል ማለት ማርቆስ 16 ከ15 ጀምሮ ምን ብሎ ይናገራል ጌታችን? ይኸው እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ ካለ በኋላ ቁጥር 16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይል። አሁን እዚህ ጋር ጌታችን ክሪስታል ክሊር በሆነ መንገድ ሰው የሚድነው ምን ሲሆን ነው ብሏል? ያመነ የተጠመቀም ይድናል። ለመዳን ሰው አምኖ መጠመቅ የግድ ያስፈልጓል ብሎ ክርስቶስ እየተናገረ ምትላለች የሚለው በኤንድ ማለት ነው። ስለዚህ ሰው የሚድነው አምኖ እና ተጠምቆ ነው ብሎ በግልጽ ክርስቶስ ተናገረ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። እዚህ ጋር ብዙ ጊዜ ፕሮቴስታንት ወንድም እህቶቻችን የሚያነሷት ጥያቄ ያላመነ ግን ይፈረድበታል ነው የሚለው እንጂ ያላመነ እና ያልተጠመቀ ይፈረድበታል አይልም ይላሉ ብዙ ጊዜ። በጣም በሚገርም ሁኔታ አንድ ሰው ካላመነ ሲጀመር ወደ ጥምቀት ሊሄድ አይችልም አይደል? ሊጠመቅ ይችላል። ወንጌል ተሰብኮለት ክርስቶስ ጌታ ነው ብለው አይ አልቀበልም ብሎ ጥምቀት ግን ሊቀበል ይችላል? እንዴት ሊቀበል ይችላል? ኦኬ፣ ወንጌሉ ሲጀመር ወንጌል ጥምቀትንም የያዘ ነው። ኦኬ፣ ወንጌል ማለት ኦኬ ሰው የሚድነው አምኖ ተጠምቆ ነው የሚለውን ትምህርት ጭምር የያዘ ነው። ሰው ለመዳን ክርስቶስን መቀበል አለብህ፣ ማመን አለብህ፣ መጠመቅ አለብህ የሚለውን አላምንም ካለ አይ ተጠመቅ ልትለው አትችልም። ምክንያቱ ሲጀመር በወንጌል እኮ አላመን፣ በትምህርቱ ሳይቀበል እንዴት ወደ ጥምቀት ሊሄድ ይችላል? ስለዚህ ያላመነ ሲል ከጅምሩ ትምህርቱን ያልተቀበለ ሰው ሊጠመቅ በጭራሽ ራሱ አይችልም። ለዛ ነው የጥምቀት የወንጌል ክፍል መሆኑ የምናውቀው መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 8 ኢትዮጵያዊ ጃንደረባ ታውቃላችሁ። ሐዋርያት ሥራ ምዕራፍ 8 ከቁጥር 34 ጀምሮ የኢትዮጵያዊ ጃንደረባን ታሪክ ትመለከታላችሁ። ትንቢተ ኢሳያስን እያነበበ ባለበት ሰዓት ፊልጶስ ይመጣና የምታነበው በውኑ ይገባሃልን ብሎ ሲጠይቀው የሚረዳኝ ወይም ደግሞ የሚያስተምረኝ ሳይኖር እንዴት ልረዳው እችላለሁ ይላል። ኦኬ፣ በዚህ አጋጣሚ መጽሐፍ ቅዱስም እንደፈለግ ማውካት እንደማይቻል ኦኬ፣ የሚረዳ የሚያስተምር እንደሚያስፈልግ ኢትዮጵያዊ ጃንደረባ ምስክር ነው። ስለዚህ ፊልጶስ ገብቶ ያስረዳዋል። ከትንቢተ ኢሳያስ ጀምሮ ክርስቶስን ሰበከለት ይልና ክርስቶስን ተሰበከለት ነው የሚለው። እንግዲህ ክርስቶስን ሰበከለት ካለ በኋላ ኢትዮጵያዊ ጃንደረባ ውሃ ባለበት አካባቢ ሲደርሱ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው ይላል። ስለ ጥምቀት እዛ ክፍል ላይ ሰበከው የሚል አናገኝም። ወንጌል ሰበከው ሲባል
ኢትዮጵያዊ ጃንደረባ ውሃ ሲያገኝ እንዴ ውሃ አለ ይኸው አሁን እንዳልጠመቅ ምን ይከለክለኛል ይላል። በወንጌል ስብከት ውስጥ ጥምቀት ኦፍኮርስ የወንጌል ክፍል ነው። ወንጌል ነው ጥምቀት ማለት። ስለዚህ ያ ስለተሰበከለት ውሃ ሲያገኝ እንዳልጠመቅ ምን ይከለክለኛል አለ። አዎ በክርስቶስ ካመንክ ተፈቅዶልሃል አለ። ስለዚህ አዎ የእግዚአብሔር ልጅ እንደሆነ አምናለሁ አለ። እንኪያስ ለመጠመቅ ተፈቅዶልሃል። ስለዚህ ሰው ሳያምን ኦኬ ሊጠመቅ ራሱ ወደ ጥምቀት ራሱ ሊሄድ በፍጹም ስለማይችል ወንጌሉን ሳይቀበል ዘንድ ሐዋርያ ቅዱስ ጳውሎስም ስለ ጥምቀት እንዲህ ብሎ ይናገራል። ቲቶ 3:5 ላይ ቲቶ 3:5 ላይ ምን ብሎ ይናገራል? እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። ስለዚህ የዳነው በምንድን ነው አለ? ለአዲስ ልደት ወይም ደግሞ ዳግም የተወለድነው በምንድን ነው አለ? መታጠብና በመንፈስ ቅዱስ መታጠብ። ይኸው ከውሃና ከመንፈስ ማለት ጥምቀት ነው። ሐዋርያ ቅዱስ ጳውሎስ ምን ብሎ ገለጸው? በመታጠብና በመንፈስ ቅዱስ በመታደስ አዳነን ብሎ በግልጽ ይናገራል። ስለዚህ ሪጀነሬሽን ያገኘ ነው በጥምቀት መሆን ሐዋርያ ቅዱስ ጳውሎስ በግልጽ ይናገራል ማለት ነው። ሌላው ጥምቀት ክርስቶስን የምንለብስበት ጸጋ ነው። ክርስቶስን እንለብስበታለን። ይኸው ዳግም እንወለድበታለን። ሁለት ጥቅሶችን ከክርስቶስን ከሐዋርያ ቅዱስ ጳውሎስን ተመለከትን። ክርስቶስን የምንለብስበት ምስጢርም ጭምር ነው። ገላትያ ምዕራፍ 3 ከቁጥር 26 ገላትያ 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ከክርስቶስ ጋር አንድ እንሆን ዘንድ ወይም ደግሞ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ይላል። ኦኬ ስለዚህ ክርስቶስን ለመልበስ ምን ያስፈልጋል አለ ሐዋርያ ቅዱስ ጳውሎስ? ጥምቀት። ገላትያ ምዕራፍ 3 ከቁጥር 27 ላይ ከክርስቶስ ጋር ምን ለመሆን አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ምን ብላችኋል ነው? ክርስቶስን ለብሳችሁታልና። ስለዚህ ክርስቶስን ለመልበስ ምን ያስፈልጋል? መጠመቅ ያስፈልጋል ማለት ነው። ክርስቶስን ለመልበስ ከተጠመቅን ደግሞ አንድ አካል ወይም ደግሞ ይሄ በዘር መከፋፈል ሴት ወንድ የሚባለው በጭራሽ ይጠፋል ማለት ነው። አንድ የክርስቶስ ስጋ ወይም አንድ የክርስቶስ አካል እንሆናለን። እዛው ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም ይላል። አይሁዳዊ የግሪክ ሰው የሚባል የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ኦኬ ሁላችን በክርስቶስን ከለበስን የሚታየው ወይም ደግሞ የሁላችን መገለጫ የሁላችን መታያ ማን ነው የሚሆነው ማለት ነው? ክርስቶስ ይሆናል። በክርስቶስ አካል ብልት ስር እንጠቃለላለን ሁላችንም ማለት ነው። ስንጠመቅ ክርስቶስን እንለብሳለን፣ የክርስቶስ አካል እንሆናለን። ስለዚህ አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁላችሁ በክርስቶስ ስንት ናችሁ? አንድ ሰው ናችሁ ካለ በኋላ እናንተም የክርስቶስ ከሆናችሁ ይላል። ይኸው ተጠምቃችሁ ክርስቶስን ከለበሳችሁ እዛው ቀጥለው 29 ማለት እናንተ የክርስቶስ ከሆናችሁ አለ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። ስለዚህ የክርስቶስ ደግሞ ከሆናችሁ ክርስቶስን ለብሳችሁ የክርስቶስ ከሆናችሁ በቃ የተስፋው ቃል ደግሞ እንደ ተስፋው ቃል ደግሞ የአብርሃም ዘር ናችሁ ማለት ነው። ስለዚህ ደግሞ ወራሾችም ጭምር ናችሁ ማለት ነው። ጥምቀት ለድህነት በጣም መሰረታዊ ነገር ነው። የክርስቶስ አካል የምትሆንበት ክርስቶስን የምትለብስበት የአብርሃም ዘር ተብለ እንደ ተስፋው ቃል ለመቆጠር የግድ መጠመቅ ያስፈልጋል። አለበለዚያ ክርስቶስን ሳትለብስ ዳግም ሳትወለድ ኦኬ እንደ ተስፋ ቃል ዘር ሆነ ሳትቆጠር መዳን የሚባል በጭራሽ አይታሰብም። ኦኬ መዳን የሚባል በጭራሽ ሊታሰብ አይችልም። በብሉይ ኪዳን ሁላችንም የእግዚአብሔር ሕዝብ ለመሆን የግዴታ መገረዝ ያስፈልጋል ብሎ እግዚአብሔር አምላክ ቃል ኪዳን ሰጥቷቸው ነበር አይደል? ኦሪት ዘፍጥረት ምዕራፍ 17 ከቁጥር 8 ጀምሮ ስትመለከቱ ኦኬ ኦሪት ዘፍጥረት ምዕራፍ 17 ከቁጥር 8 ጀምሮ ስትመለከቱ በእናንተና በእኔ መካከል ለዘላለም የሚቆመው ቃል ኪዳኔ ይህ ነው ብሎ እግዚአብሔር አምላክ ለአብርሃም ቃል ኪዳን ይገባለትና የወንድ ሸለፈት ሁሉ ይገረዝ ይላል አይደል? የእግዚአብሔር ሕዝብ ተብሎ ለመቆጠር መገረዝ የግድ ያስፈልጋል ይልና ያልተገረዘች ነፍስ ግን ተለይታ ትጥፋ ይላል። ያልተገረዘች ነፍስ ተለይታ ትጥፋ ብሎ እግዚአብሔር አምላክ ይናገራል።
ይህ በብሉይ ኪዳን መገረዝ ተብሎ ለአብርሃም የተሰጠው ቃል ኪዳን ባይዘው ጥላ ነው፣ ፍጻሜ ያለው የሚጠብቀው ፍጻሜ ያለው። ያንን ፍጻሜው የምናገኘው በምንድነው? ጥምቀት ነው። ኦፍኮርስ የጥምቀት ጥላ ነው ግርዘት። እኛንን ያለው ሐዋርያ ቅዱስ ጳውሎስ ነው ያለው። የት? ቆላሲስ መልእክቱ ምዕራፍ 2 ከቁጥር 11። ቆላሲስ መልእክት ምዕራፍ 2 ከቁጥር 11 እንዲህ ይላል፣ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ተመልከቱ፣ ለአብርሃም የተሰጠው ቃል ኪዳን እንዲሁ በመና የጠፋ አይደለም፣ በአማናዊው ግርዘት ተተክቷል። ሐዋርያ ቅዱስ ጳውሎስ በሥጋ ወይም በእጅ የተደረገ መገረዝ አይደለም የተገረዛችሁት ይልና በክርስቶስ በሆነ መገረዝ ተገርዛችኋል ይላል። እንዴት ነው የተገረዝነው? ማለት ተገርዛችኋል። በምን? እንዴት? አዎ ኦኬ፣ ይቀጥላል። በእጅ ያልሆነ ነው፣ ትክክል። በክርስቶስ የሆነ ነው አለን። እሺ፣ ታዲያ እንዴት ነው የተገረዝነው? ቁጥር 12 በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። በቃ አማናዊው ግርዘት ለአብርሃም የተሰጠው እውነተኛ ግርዘት ለካ ጥምቀት ነው። ምክንያቱም በጥምቀት ምን ብላችኋል? ከእርሱ ጋር ተቀብራችሁ። አየ፣ ግርዘት ማለት የስጋን ሸለፈት ቆርጦ መጣል አይደለ? ጥምቀት የሚያደርገው እሱ ነው። የኃጢአት ሰውነት ቆርጦ ይጥላል። ለዛ ነው በጥምቀት ከእርሱ ጋር ተቀብራችሁ። አሮጌ ሰውነት፣ የኃጢአት ሰውነት ይቀበራል፣ ይወገዳል። በጥምቀት ደግሞ በዚያው በጥምቀት ደግሞ ምን? ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። እዚህ ጥምቀት አሮጌ ሰውነታችን አስወግደን ልክ ሸለፈታቸው እንደሚወገደው ከዛ በአዲስ ህይወት ወይም ደግሞ እግዚአብሔር ከሙታን ባስነሳው በክርስቶስ በማመን ደግሞ ተነሳችሁ ብሎ በግልጽ ይናገራል። ሶ ጥምቀት ምንድነው? አዲሱ ግርዘት ነው፣ ወይም ደግሞ የአዲስ ኪዳን ግርዘት ነው። የአዲስ ኪዳን ግርዘት ነው ሲባል ግን የስጋ ሸለፈት ወይም ደግሞ የስጋ ሰውነት አይደለም የሚገረዘው፣ የኃጢአት ሰውነት ነው። እሱ ሮሜ ምዕራፍ 6 ያለውን ልናገርና ሌላው ለወንድሞች ልተውላቸው። ኦኬ፣ ሮሜ ምዕራፍ 6 ከቁጥር 1 ጀምሮ እስቲ ግርዘቱ ወይም ደግሞ የሚወገደው ስጋ ምንድን ነው የሚለውን ሐዋርያ ቅዱስ ጳውሎስ ሲናገር እንዲህ ይላል። ሮሜ ምዕራፍ 6 ከቁጥር 1 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም ይላል። ጸጋ እንዲበዛልን ብለን ዝም ብለን በኃጢአት መጽናት ለክርስቲያን የተፈቀደ ነው? አይደለም። ለምንድን ነው የማይፈቀድለት? በኃጢአት ጸንቶ እንዲኖር ለክርስቲያን ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? በቃ ለኃጢአት ሞተን አለኛ። ለኃጢአት ከሞትን እንዴት ነው በኃጢአት ደግሞ ጸንተን ልኖር ምንችለው? ክርስቲያን ሆነ ኃጢአት እየሰራን እንዴት ልንኖር እንችላለን ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። እንዴ ለኃጢአት ሞተናል? ሐዋርያ ቅዱስ ጳውሎስ ለሮሜ ክርስቲያኖች ባይዘው ለኃጢአት ሞታችኋል እያላቸው ነው። ለኃጢአት ከሞታችሁ እንዴት ነው በኃጢአት ጸንታችሁ የምትኖሩት እያላቸው ነው። ኦኬ፣ በኃጢአት እንዴት ነው የሞቱት? የሮሜ ክርስቲያኖች ለኃጢአት እንደሞቱ ያውቃሉ፣ እንዴት እንደሞቱ ጭምርም ያውቃሉ። ስለዚህ ሐዋርያ ቅዱስ ጳውሎስ እንዴት ነው ለኃጢአት የምንሞተው የሚለውን ቀጥሎ ቁጥር 3 ሲናገር ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይላል። በጣም በሚገርም ሁኔታ ከክርስቶስ ሞት ጋር አንድ ለመሆን ተጠምቀናል ይላል። አንድ ከክርስቶስ ሞቱ ጋር የመስቀል ስራው ጋር አንድ ለመሆን መጀመሪያ የሰው ልጅ መጠመቅ የግድ ያስፈልጋል። ኦኬ፣ ከክርስቶስ ሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እናውቃለን። እኛ ክርስቲያኖች አሁን የተጠመቅነው ለምንድን ነው? ከክርስቶስ ሞት ጋር አንድ ለመሆን ነው የተጠመቅነው። አንድ ለመሆን ሊትራሊ አንድ ለመሆን። ስለዚህ አታውቁም ወይ ብለውና ሐዋርያ ቅዱስ ጳውሎስ ኧረ በደንብ እናውቃለን። ቀጥሎ ቁጥር 4 እንግዲህ አለ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ህይወት እንድንመላለስ አለ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። አሁን በጥምቀት ሞትን አለ ከክርስቶስ ጋር፣ አሁን ደግሞ በጥምቀት ተቀበርን አለ። ማይ ብራዘር፣ ለኃጢአት ካልሞትን ከክርስቶስ ሞት ጋር አንድ ካልሆንን እንዴት ነው መዳር ራሱ ሊገኝ የሚችለው? የክርስቶስ ስራ በከንቱ ማባከን እኮ። ክርስቶስ የሞተው እኮ እንዲሁ አይደለም። እኛም ከሞቱ ጋር አንድ ለመሆን እኮ ነው የሞተው ክርስቶስ ማለት። ስለዚህ ምን አለ?
ከሞቱ ጋር በጥምቀት አንድ ሆናችሁ አለ። ቀጥሎ ከመቀበር ወይም ደግሞ ለመቀበር ደግሞ በጥምቀት ተቀበርን ከእርሱ ጋር። ስለዚህ ከሞትን በጥምቀት ከተቀበርን በጥምቀት መነሳት አይጠበቅብንም ነው? ሞተን ነው ምንቀር አይደለም፣ መነሳት ይጠበቅብናል። በምንድን ነው ምንነሳው? 5 ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበር። ሰው በክርስቶስ ሞቱን የሚመስል ሞት ከሞተ መቃብሩን የሚመስል መቃብር ከተቀበረ ትንሣኤውን የሚመስል ትንሣኤ ደግሞ ሊነሳ የግድ ነው። ስለዚህ በሞቱ በመቀበሩ ከተባበርን አንድ ከሆንን በትንሣኤው ደግሞ ልንተባበር የግድ ነው ካለ በኋላ ቁጥር 6 ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና። ስለዚህ ሐዋርያ ቅዱስ ጳውሎስ ሞተናል ተቀብረናል እያለ ሲናገር ስለ የትኛው ምን አይነት ሞት ነው ብሎ ሲናገር ምን አለ? በጥምቀት የሞት ነው፣ በጥምቀት የተቀበር ነው እና የተነሳ ነው ምንድን ነው አለ? አሮጌ ሰዋችን የኃጢአት ሥጋችን ነው ብሎ በግልጽ ይናገር። የኃጢአት ሥጋ ይሻር ዘንድ ኦኬ በአዲስ ሕይወት እንድንመላለስ ከሞቱ ጋር ከትንሣኤው ጋር አንድ ሆነናል ብሎ ሐዋርያ ቅዱስ ጳውሎስ በግልጽ ሲናገር እንመለከት። ስለዚህ ጥምቀት ከክርስቶስ ሞትና ትንሣኤ ጋር አዲስ ሕይወት አዲስ ማንነት ይዞ ለመነሳት የመጀመሪያ ሪጀነሬሽን ኦኬ የመጀመሪያ ኢኒሻል ሳሊቬሽን አምኖ በመጠመቅ የሚገኝ ነው። ኦኬ ሰው ከዚህ አንጻር የሚታይ ነው። እግዚአብሔር ይስጥልኝ። ወንድሞች ይቀጥሉ። ቃልዮት ያሰማልን ዮሐዴ እግዚአብሔር ያክብርልን። ፓፓ በጣም ደስ በሚል ሁኔታ ነው ያብራራኸው። ጆሮ ሰጥቶ ለሰማ በጣም ሙሉ ያወራሁም ነገር ቢብሊካል ነው፣ መጽሐፍ ቅዱሳዊ ነገሮች ናቸውና ሜቢ ወደ ዲያቆን ናታኒም ከመሄዳችን በፊት ዮኒ የተጠቀሱ ጥቅሶችን ሜቢ ታች ላሉ ሰዎች ሪፍሬዝ ማድረግ የምትፈልግ ከሆነ ወደ አንተ ልምጣ። ያ እንግዲህ የጠቀሰው ጥቅስ ወንድማችን ዮሐንስ 3 ቁጥር 1 እስከ 5 ማርቆስ 16 ጀምሮ ማርቆስ ምዕራፍ 16 የሐዋርያት ሥራ ምዕራፍ 8 ቁጥር 34 ቲቶ 3 ምዕራፍ 3 ቁጥር 5 ገላትያ ምዕራፍ 3 ቁጥር 26 ዘፍጥረት 17 8 እሱ ከመግረዝ ጋር በተያያዘ ነው። ቆላሲያስ 2:1 ነው፣ እሱም አብሮ የሚሄድ ነው። እንዲሁም ቆላሲያስ 2 እዛው ላይ ከቁጥር 12 ምዕራፍ ቁጥር 2 ከ12 ጀምሮ ያለው ነው። ሮሜ 6 ከ1 እስከ 5 ያለው ሙሉ ይሄኛው ጥምቀት መስት እንደሆነ አብሮ ከድህነት ጋር የሚሄድ አብሮ የሆነ ነገር እንደሆነ በደንብ አድርጎ የሚያስተምር ነው። እዚህ ላይ ጥያቄ ያለ የምለው ሰው አለ ብዬ አላስብም እና በጣም በጣም ደስ ብሎኛል። በደንብ ኖትም ይዣለሁ። ተባረኩልኝ። አመሰግናለሁ። እናመሰግናለን ዮኒ። ያው ታች ያላችሁ ሰዎች ጥቅሶቹን ያዙ። ኦፍኮርስ ከዚህ ላይቭ ከወጣችሁም በኋላ አሁን ዮኒ የነገራችሁን ጥቅሶች ደግሞ ራሳችሁ ቤታችሁን ቁጭ ብላችሁ አቴኒ ታይምቲ ማንበብ ትችላላችሁ። ብዙ ፕሮቴስታንቶች ኮሜንት ላይ እያየ ነው እና ችግር የለውም ጥያቄ የምትጠይቁበትን ሰዓት እንሰጣለን። አሁን 40-80 እያላችሁ የምትጽፉበትንም የፌዝ የሚመስል ነገር ችግር የለውም። እኛ ጋር መታችሁ አይተነዋል። አሪፍ አይቸኩልም። አይዞን 40-80 ይገባናል እና ያስተምሯቸዋል። ያ ወደዛም የምንመጣ ይሆናል። እሺ ዲያቆን ናታኒም ይቀጥላል። እናቱ ከመቀጠለ በፊት ግን ልደትሻ እና አንትሽ ሰላም በሉ። እንዴት ናችሁ? እንደምን ቆያችሁ? ማታ በጣም ረጅም ሰዓት አምሽቼ ነበር ላይቭ ላይ እና እርሊ መነሳት አልቻልኩኝም። ዮኒ ሰላም ብያለው። ጋዲ፣ ደሜ፣ ናቲ፣ ዮሐዴ፣ መኩ፣ አንትሽና እዚህ ውስጥ ያላችሁ ክርስቲያን ወንድሞች እህቶቻችን ሰላም ብያለሁ ሁላችሁንም። ዌልካም ልደትሻ፣ እንኳን ደህና መጣ። አንተሽ ሰላም በለንሽ። ሰላም ለእናንተ ሁላችሁ። ክርስቶስ ሰላም ከኔም ከእናንተ ጋር ይሁን። ዮኒ እንዲሁም ወንድሞች እንኳን ሰላም መጣችሁ። እግዚአብሔር ያክብርልን። እሺ እንኳን ደህና መጣችሁ ሁላችሁም። እሺ ቀጥሎ ደግሞ ወደ ዲያቆን ናታኒም እንሄዳለን። የዋህድ መጽሐፍ ቅዱስ ላይ ያሉ ሐሳቦችን ያነሳልናል። እናቱ ደግሞ የቀሩ ከጥምቀት ጋር የሚገናኙ መጽሐፍ ቅዱስ ላይ ያሉ ሐሳቦችን ታነሳልናል። ከዛ ሜቢ በአካሄድ ደረጃ ልደት ወደ አንተ እመጣለሁ። አንዳንድ ያዘጋጀውልህ ጥያቄዎች አሉ ልደትሻ፣
ፕሮቴስታንቶች ገብተው የሚጠይቁ ከሆነ ጥሩ። ግን ሁሌ ጥምቀት ላይ የሚነሱ ኮመን የሆኑ ጥያቄዎች አሉ፣ 1 5 6 ጥያቄ። እነሱን ጥያቄዎች ደግሞ ልደት ዛሬ እነሱን ጥያቄዎች አንተ አድሬስ ታደርግልናለህ ማለት ነው። ሜቢ ጥያቄው ላይ እንትን ማለት የምትፈልግ ከሆነ ቴሌግራም ላይ ልልክልህ እችላለሁ። አንዳንድ ነገሮች ማየት ከፈለክ ልደትሻ ይመቻል ያካሄድ። ምን አልከኝ ጋዲ? ቅርታ። አይ ኦልሬዲ አሁን ርዕስ ስለተከፋፈልን አንተ ደግሞ 1 5 6 ጥያቄ ፕሮቴስታንቶች ከገቡ ጥሩ፣ ካልሆነ ግን 1 5 6 ጥያቄ ያወጣዋቸው ስላሉ ኮመንሊ ብዙ ጊዜ የሚጠየቁ ጥያቄዎች ቀላል ጥያቄዎች ናቸው። እነሱን አድሬስ ታደርጋቸዋለህ። እሺ አክቹሊ እኔ ኢንፋንት ባፕቲዝም ላይ ነበር ሞር ሬዲ ሆንኩት፣ ህፃናት ጥምቀት ላይ። ናይስ። እንደዛ ከሆነ በቃ እንደዚህ እናደርጋለን። ናቱ ይጨርስና አንተ ወደ ቀይ እያበራበት ነው። ያለበት ቦታ ቤት ነህ ሌላ ቦታ ነህ? ልደትሻ ትንሽ ድምፅ አለ። ቀይ ያበራበታል። እስቲ ታፕ ኮፒ ሊንክ እያደረጋችሁ ኔትወርክም ሊሆን ይችላል። እንትን ይበል በቃ ይሁን፣ ችግር የለውም። ዲያቆን ናታን የሚቀጥልና ቀጣይ እሱ እንዲያውም በህፃናት ላይ ያደረገው ነገር በጣም ልዩ ነው። እሱ ነው ሞር ትምህርት ብዬ የማስበው። ብዙ ጊዜ ኮንፍሊክት የሚፈጥረው እሱ ነው። ሳታምኑ እንዴት ተጠመቃችሁ ብለው ነው የሚያዝጓቸው አብዛኛዎቹ። መካነ ኢየሱስ እያጠመቀች የኦርቶዶክስ ሲሆን አይቻልም። ደስ የሚለኝ እሱ ነው። ለማንኛውም እንሄድበታለን። ናይስ። በቃ እናቱ ወደ አንተ ልምጣ። ዲያቆን ናታንም ቀጥል ፓፓ። እሺ ይሰማል ድምፄ በትክክል? እናንተ ሰዎች ቃልት ያሰማልን። ዮኒ በድጋሚ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ታች ያላችሁ ቃልት ያሰማልን። ይዋዴ ብዙ ነገር ተነስቷል እና ትንሽ ነገር አጠር አድርጌ ለመናገር ሞክራለሁ ማለት ነው። እንግዲህ ወንድማችን ዮሐንስ 3ን ሲጠቅስ አይታችኋል እና ከዛ ስር ግን ዮሐንስ 3 ስታነቡ ዳግም ሰው መወለድ ሰው ዳግም የሚወለደው ከውሃና ከመንፈስ ነው ብሎ ከተናገረ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ እንዲህ የሚል ጥያቄ ጠይቋል እና ብዙ ፕሮቴስታንቶችም የሆኑ ከኛ ቤተ እምነት ውጭ ከኦርቶዶክስ ውጭ ያሉ ሰዎች ይህንን ቃል ልብ አይሉትም። አንተ የእስራኤል መምህር ሆነ ሳለ ይህን እንዴት አታውቅም የሚል ነው። ኦኬ ምን አገናኘው ከዳግም ልደት ጋር ወይ ደግሞ ከጥምቀቱ ጋር ወይ ደግሞ ሰው ዳግም መወለድ አለበት ከሚለው ትምህርት ጋር የእስራኤል መምህር መሆን ምን አገናኘው የሚለውን ነገር እንመለከታለን። እና ሁላችሁ ማወቅ ያለባችሁ ነገር ብሉይ ኪዳን ለአዲስ ኪዳን ጥላው ነው። ኦኬ ሻዶ ነው እና አካሉ ሲመጣ ጥላው ቦታ ይለቃል አይደለ? ስለዚህ በብሉይ ኪዳን የምናያቸው ነገሮች ለሚመጣው ስለ ክርስቶስ የሚናገር ነው። ለዛ ነው መጽሐፍት እናንተ መጽሐፍት ትመረምራላችሁ ሕይወት ያለ የሚገኝ ይመስላችኋል፣ ግን መጽሐፍት ሁሉ ስለኔ ያወራሉ ያለው ክርስቶስ ማለት ነው። ጌታችን ይህን ያነሳው እንግዲህ እስራኤላውያን እንግዲህ መምህሩን ጨምሮ ትንቢት ነበረ ወይ ደግሞ በምሳሌ ደረጃም የቀረበ ነገር ነበር። ለምን? ለጥምቀቱ ወይ ደግሞ ሰው ልጅ ዳግም መወለድ እንዳለበት፣ አሮጌው ስጋ መወገድ እንዳለበት። ምክንያቱም ለምሳላችሁ አሮጌ ስጋ እያለን የምንናገረው ወይ ደግሞ መጽሐፍ ቅዱስ የሚናገረው ለምንድን ነው? ሁለት ሰዎችን በሮሜ መልእክት ያነጻጽራል አይደለ? አንደኛው ማን ነው? የመጀመሪያው አዳም ነው። ሁለተኛው አዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና በመጀመሪያው አዳም የተቀበልነው ህይወት አለ፣ የምንሄደው የኖርነው የመጣንበት ህይወት አለ እና እሱ ህይወት የሞት ህይወት ነው። ኦኬ በኃጢአት ውስጥ ያለ በሞት ውስጥ የምንመላለስበት የኃጢአት ተገዥ ሆነን የምንኖርበት ህይወት ነው። ስለዚህ ይሄ ህይወት መቀየር አለበት። ስለዚህ በአንዱ አዳም በኩል የገባው ኃጢአት ወይ ደግሞ በአንዱ አዳም በኩል የገባው ሞት መሻር አለበት። ለዚህም ነው ሰው የሆነው። ስለዚህ ይህንን የጌታችን መድኃኒታችን የኢየሱስ ክርስቶስን መምጣት የሚጠባበቁ አይሁዳውያን፣ እስራኤላውያን በታላቅ ተስፋ የሚጠብቁት አንድ ትንቢት አለ፣ በትንቢት የተነገረ እሱም ትንቢተ ሕዝቅኤል ምዕራፍ 11-19 ላይ በትእዛዜም ይሄዱ ዘንድ ፍርዴንም ይጠብቁና ያደርጉ ዘንድ አንድ ልብ እሰጣችኋለሁ፣ በውስጣቸውም አዲስ መንፈስ እሰጣለሁ ይላል። እንግዲህ አዲስ መንፈስ የተባለው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስን እንግዲህ የተቀበሉት በክርስቶስ ነው አይደለ? በክርስቶስ ይህንን መንፈስ በቤተ ክርስቲያን ላይ አትረፍርፎ አፍሶታል። ልክ ቲቶ 3:5 ጀምሮ እንደሚናገረው ማለት ነው። አዲስ ልብ እሰጣችኋለሁ አለ። አዲስ ልብ የተባለ የትኛው ነው? ምን ይሄ የስጋው የሚታየው ልብ ወጥቶ ሌላ አዲስ ልብ አይደለም። የታደሰ ክርስቶሳዊ የሆነ ማንነት ማለት ነው። እሺ ለዛ ነው ልብ አምላክ ዳዊት ንጹህ ልብን ፍጠርልኝ አለው።
ኦኬ ይሄ አዲስ ልብ እንግዲህ የስጋ ልብ ነው ወይም ደግሞ የድንጋይ ልብ የሚባለው ይሄ ከአዳም ይዘን የመጣ ነው። የደነደነውን ልብ እሱን አስወግዶልን አዲስ ልብ እንደሚሰጠን ነው የሚነግረን። ኦኬ ለዛ ነው እዛው ዝቅ ብሎ ከስጋቸውም ውስጥ የድንጋዩን ልብ አወጣለሁ የስጋንም ልብ እሰጣቸዋለሁ እነርሱም ሕዝብ ይሆኑኛል እኔም አምላክ ሆናቸዋለሁ። ይህ ግን የሚሆነው ጥሩን ውሃ እረጭባቸዋለሁ ይላል። ስለዚህ ይሄ ጥሩ ውሃ ይረጫል፣ ከዛ አዲስ ልብ ይሰጠናል። ከዛ በኋላ ያ የድንጋዩ ልብ ደግሞ ይወጣል ማለት ነው። አሮጌው የሆነው የደነደነው ልብ የሚወጣው የቆሸሸው በሞት ጥላ ስር ወይ ደግሞ በኃጢአት ተገዥነት ስር የነበረው የኃጢአት ስጋ የተባለው ተወግዶ ንጹህ ልብ የሚፈጥርልን እንግዲህ በጥምቀት እንደሆነ ይናገራል። ለዛ ነው ጌታችን ምን አለ? አንተ የእስራኤል መምህር ሆነ ሳለ ይሄ እንዴት አታውቅም? ስለዚህ ሰው ልጆች እኮ ምን እያለው ነው? የሰው ልጅ እኮ እንደ አዲስ መፈጠር አለበት፣ ንጹህ ውሃ መረጨት አለባቸው ይላል። ኦኬ ይሄንን ትንቢተ ሕዝቅኤል 11:19 ይህንን ንጹህ ውሃ መረጨት የሚለውን ጥምቀት እንደሆነ በዚሁ ከቅዱስ ጳውሎስ ላሳያችሁ ማለት ነው። በዚህ በዕብራውያን 9 ላይ 19 ላይ የሙሴን ታሪክ ያነሳል። ኦኬ ታሪኩን ከፈለጋችሁ ዘጸአት 25 ካልተሳሳትኩ እዛ ላይ አለ። ዘጸአት 25 ላይ አለ። ደስ የሚል ታሪክ ነው እና እግዚአብሔር ከህዝቡ ጋር የገባውን ኪዳን ለሙሴ እንግዲህ ከሙሴ ጋር ከተነጋገረ በኋላ ሙሴ ለህዝቡ ይናገራል እና እንግዲህ እግዚአብሔር እንዲያርጉ ብሏል፣ እንዲህ ብታረጉ በመንገድ ትሄዳላችሁ ብሏል የሚለውን ትእዛዝ ይናገርና ሙሴ ትእዛዝን ሁሉ ከተናገረ በኋላ ምን አረገ? ለህዝቡ ከተናገረ በኋላ የጥጃ እና የፍየል ደም እንግዲህ በብሉይ ኪዳን እንደሚታወቀው የእንስሳ መስዋዕት ነው ለኃጢአት ስርየት የሚቀርበው አይደለ? ልብ በሉ የእንስሳው ወይ የጥጃውና የፍየሉን ደም ከምን ጋር ያደርጋል? ከውሃ ጋር ያደርግና ሁሉ ምሳሌነቱ ለአዲስ ኪዳን ስለሆነ በትክክል ስሙ። እሺ የእንስሳውን ደም ከውሃ ጋር ያደርግና ምን ያደርጋል? በሂሶጵ ወይም ደግሞ ይሄ የበግ ፀጉር የሚባል አለ። ሂሶጵ ደግሞ የሚባለው እንደ ሳር ነገር ነው። ህዝቡ ላይ ይረጫል። ኦኬ ህዝቡ ላይ ብቻ አይደለም፣ መጽሐፉ ላይ ይረጫል። መጽሐፉ ላይ ብቻ አይደለም፣ ድንኳኑ ላይ ወይ ደግሞ ተበርናክል የምንለው ቤተ መቅደስ ላይ ይረጫል። ምንና ምኑን? የእንስሳውን ደምና በውሃ አብሮ ቀላቅሎ ማለት ነው። ኦኬ እንግዲህ የኪዳኑ ደም እግዚአብሔር ያዘዘላችሁ ይሄ ነው ብሎ ሙሴ ረድቶ ነበረ። ኦኬ አዲስ ኪዳን ላይ እንምጣ። እንግዲህ ይሄ ለአዲስ ኪዳን ለክርስቶስ ምሳሌ ነው ተብሏል። ኦኬ አዲስ ኪዳን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የአዲስ ኪዳን ደሜ እና ስጋዬ ብሎ ማቴዎስ 26 ላይ ሲሰጥ አይተናል አይደለ? ስለዚህ የአዲስ ኪዳኑ ደም ክርስቶስ ነው አሁን። ኦኬ ከዛን ዮሐንስ 19 ላይ እንደምንመለከተው ጌታችን በመስቀል ላይ ከውሃ ጋር የተቀላቀለ ደም ወጥቶታል ከጎኑ። ልብ በሉ እንዴት እንደሚገናኝ ማለት ነው። እሺ ያ የአዲስ ኪዳን ደሙ ነው። በመስቀል በጎኑ ሲወጋ ከጎኑ ምን ወጥቷል? ደምና ውሃ ወጥቷል ማለት ነው። ቅዱስ ዮሐንስ አፈወርቅ ይህን ክፍል ዮሐንስ 19 ያዘ ያደረግና ምን ይላል ሲያስተምር? ልብ በሉ ውሃ መውጣቱ እንዳጋጣሚ አይደለም፣ ይልቁንስ እኛ በውሃው ተጠምቀን በደሙ ነስተን የኪዳን ልጆች ወይ ደግሞ የቤተክርስቲያን ልጆች የምንሆንበት ነው ይላል ማለት ነው። ስለዚህ የውሃው ጥቅም ምንድን ነው ይታያቸዋል። ልክ በሙሴ ጊዜ ኦኬ መጽሐፉ ላይ ድንኳኑ ላይ ቤተ መቅደሱ ላይ ማለት ነው። ድንኳኑ የሚባለው ቤተ መቅደስ ነው። ቤተ መቅደሱ ላይ ውሃና ደም የእንስሳ ረጭቷል። እነዚህ የእንስሳ ደምና ውሃ ደግሞ ሕሊናን ወይ ደግሞ ኃጢአትን ሊያስወግዱ አይቻላቸውም ማለት። ስለዚህ አሁን በአዲስ ኪዳን አለ ሐዋርያው ቅዱስ ጳውሎስ የሙሴን ጠቀሰና ምዕራፍ ማን ነው እዛው አንድ ምዕራፍ ዝቅ ብላችሁ ምን አለ መሰለ 19 ላይ ምዕራፍ 10 ቁጥር 19 ዕብራውያን ማለት ነው። እንግዲህ ወንድሞች ሆይ አሁን በመረቀልን በአዲስና በሕያው መንገድ ወደ ቅድስ በኢየሱስ ደም በመገረጃው ማለትም በስጋው በኩል እንድንገባ ድፍረት አለን ካለ በኋላ ከክፉ ሕሊና ለመንጻት ልባችንን ተረይተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ይኸውላችሁ የክርስቶስን ያንን ማዳን በመስቀል ላይ ጎኑ ሲወጋ የፈሰሰውን ደምና ውሃ በመንፈስ ቅዱስ አማካኝነት የምንረጨው በምንድን ነው? በጥምቀት ይሆናል ማለት ነው። አሁን ቅዱስ ዮሐንስ አፈወርቅ ይሄን ያዝ ያደርግና መጽሐፍ የተባለው ምንድን ነው? ቤተ መቅደስ የተባለው ምንድን ነው? እኛ አይደለን እንዲያል። መጽሐፍ የተባለው የታደሰው አይምሯችን አይደል እንዲያል። ኦኬ ሂሶጵ አያስፈልግም አሁናል። ሳር ወይም ደግሞ የፍየል ፀጉር አያስፈልግም። ለምን? ፊዚካል የሆነ አይደለም። የክርስቶስ ደም እንዲያየ ነው የሚረጭብን አይደለም። አሁን በመንፈስ ቅዱስ አማካኝነት ነው። ስለዚህ በዘመናት ውስጥ የክርስቶስን ያንን ደም ወይ ደግሞ የአዲስ ኪዳኑን ደም ኦኬ በእኛ ልብ ላይ የሚረጨው መንፈስ ቅዱስ በምን በኩል ነው? በጥምቀት በኩል ነው። ሐዋርያው ቅዱስ ጳውሎስ ምን አለ እንዳትረሱ? ከክፉ ሕሊና ለመንጻት አለ። ሕሊና የሚለው እንዳትረሱ። አንደኛ ጴጥሮስ ምዕራፍ 3 ላይ ሲናገር ስለ ጥምቀት ይህ ጥምቀት አለ። አንደኛ ጴጥሮስ ምዕራፍ 3 21
ይህ ጥምቀት እድፍን ለማስወገድ አይደለም፣ ይልቁንስ በጎ ህሊናን ለማግኘት ነዋል። ወይ ደግሞ ለእግዚአብሔር የበጎ ህሊና ልመና ነዋል። በጎ ህሊና የሚለው ይሄ ነፍሳችንን፣ ማንነታችንን፣ የጎሰቆለውን ማንነታችንን የሚያጸዳለን ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ከክፉ ህሊና ለመንጻት ልባችን እንረጫል። ይህንን አባቶች ይዘው ጥምቀት እንደሆነ ያስረዳሉ ማለት ነው። እዛው ዝቅ ብሎ አንድ ቃል አለ ብዙ ጊዜ ሰዎች መናፍቃንም የሆኑ የሚናገሩት ነገር አለ። ለምሳሌ ብርሃን በርቶልኛል ሲሉ ሰምታችሁ ታውቃላችሁ። ብርሃን መብራት ምን ማለት ነው? ኢንላይትን መሆን ማለት ምን ማለት ነው? በነገራችን ላይ እነሱ እንዳጣመሙት አይደለም እና የእሱ ተቃራኒ ነው፣ የማጠብቁት ነው። ምንድነው ጥምቀት መጠመቅ ማለት ነው? ዕብራውያን 6:4 ብርሃን የበራላቸው የሚለው ዕብራውያን 10:33 ብርሃን ከበራላችሁ በኋላ የሚለው ጥምቀት ከተጠመቃችሁ በኋላ ማለት ነው። ጥምቀት እንግዲህ ከመጀመሪያውም ጀምሮ የነበሩ አባቶች፣ የመጀመሪያው ክፍለ ዘመን ከዛም ጀምሮ የነበሩ አባቶች በእነሱ ዘንድ የብርሃን ገንዳ ተብሎ ሁሉ ይጠራል። ጥምቀት ራሱ ለምን ኢንላይትን የምንሆንበት ብርሃኑን የምናገኝበት ሳክራመንት ስለሆነ ነው፣ ምስጢር ስለሆነ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በመጽሐፎች ብርሃን ሲል ምን እያለ ነው? ጥምቀትን ኢንዲኬት እያደረገ ነው። ኦኬ፣ ሰዎች ብርሃን የሚበራላቸው ከጨለማ ወደ ብርሃን የሚመጡበት ታላቅ የሆነ ስጦታን ጸጋን የሚቀበሉበት ምስጢር ስለሆነ ይሄንን ተናግረዋል ማለት ነው። ስለዚህ ቅድም እንደተነሳው ሮሜ 6 ላይ ሰው ልጅ በአጠቃላይ ያንን የክርስቶስን ማዳን ማግኘት አለበት ለመዳን። ኦኬ፣ ለዛ ነው እዚሁ ላይ ዕብራውያን 9:23 ላይ እንግዲህ በሰማያት ያሉትን የሚመስለውን ነገር በዚህ ሊነጻ እንጂ በሰማይ ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ተባለ። ኦኬ፣ የነበረ መስዋዕት ነበረ ለኃጢአት የሚቀርብ፣ ያንን እንደዚሁ ፊዚካሊ ያገኙታል፣ ይሰዋሉ። ኦኬ፣ ከዛ በኋላ ግን ሊያነጻም አይችልም፣ ህሊናቸው ሊያነጻ አይችልም። በአዲስ ኪዳን ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና ህሊናን እንኳን ማንጻት የሚችል መስዋዕት አቀረበ። ስለዚህ ይህንን መስዋዕት ደግሞ በልባችን መረጨት አለበት። ስለዚህ እሱ ደግሞ የሚሆነው እንዴት ነው? እሱ የሚሆነው እንዴት ነው? በሚታየው ውሃ የማይታየውን ጸጋ የምንቀበልበት በጥምቀት ስለሚሆን ነው። ስለዚህ ታላቅ የሆነ መስዋዕትን አቅርቦልናል። ያንን መስዋዕት ደግሞ በዘመናቱ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ያቀረበልንን መስዋዕት መንፈስ ቅዱስ በእያንዳንዳችን ልብ ወይ ደግሞ ድንኳን በተባለው ሙሴ በድንኳኑ ረይቶ የለ ያንን ውሃና ደም፣ አሁን ደግሞ በእያንዳንዳችን ቤተ መቅደስ ተብለናል። ሁለተኛ ቆሮንቶስ ምዕራፍ 6 ስናይ ማለት ነው እኛ ቤተ መቅደስ ተብለናል። በእያንዳንዳችን ድንኳን በተባለን በቤተ መቅደስ በእያንዳንዳችን ላይ መንፈስ ቅዱስ ያንን የክርስቶስን ደም የሚረጨው በምን በኩል ነው? በጥምቀት በኩል ይሆናል ማለት ነው። ኦኬ፣ በጥምቀት በኩል ይሆናል። ስለዚህ እዚህ ክፍል ላይ ጥምቀት ነው የሚያድነው እንዴ ክርስቶስ ነው የሚያድነው የሚል ነገር ይነሳል። ይህንን በጥያቄ ራሳቸው ስንመለስ እምነት ነው የሚያድነው ክርስቶስ ነው እንደማለት ነው። ኦኬ፣ የክርስቶስ የማዳኑን ስራ በአጠቃላይ ጥምቀትን ስትረዱት ምን እንዳርጋችሁ መውሰድ ያለባችሁ፣ የክርስቶስን ያንን ታላቅ የሆነ የማዳንን ስራ ምን ማለት አለብን? ማግኘት አለብን። የክርስቶስ የማዳን ስራ ምንድነው? ሞቱን፣ መቀበሩን፣ መነሳቱን፣ ትንሣኤውን ነው። ኦኬ፣ እነዚህ ነገሮች ያስፈልጉናል እኛ አይደለ? ስለዚህ ለኃጢአት እንዳንገዛ ወይ ደግሞ ኃጢአት እንዳይገዛን፣ ለኃጢአት ብቻ አይደለም ለሞት እንዳንገዛ እነዚህ የክርስቶስ የማዳን ስራ ያስፈልገናል። ስለዚህ ይህንን የምናገኘው ልክ ቅድም እንደተጠቀሰው ሮሜ 6 ላይ በምን ይሆናል? በጥምቀት ከእሱ ጋር በመተባበር ይሆናል ማለት ነው። ለዛ ነው ቅዱስ ዮሐንስ አፈወርቅም ይህንን ጥምቀት ምን ብሎ ይጠራዋል? መስቀል መቀበሪያ ብሎ ይጠራዋል። ስለዚህ አሮጌው ሰዋችን ከክርስቶስ ጋር የሚሰቀልበት ነው። ስለዚህ የምንሞተው ከክርስቶስ ሞት ጋር አንድ የምንሆነው አሮጌ ሰዋችን ወይ ደግሞ ለኃጢአት የምንሞተው በጥምቀት ከሆነ እንግዲያውስ ሮሜ 6:6 ምን ይላል? የሞተስ ከኃጢአቱ ጸድቋል ይላል። ስለዚህ ሰው ልጅ ለመጽደቅ ምን ማለት አለበት? መሞት ያስፈልገዋል ማለት ነው። ከኃጢአቱ ለመጽደቅ ሰው ልጅ መሞት ያስፈልገዋል። የሚሞተው እንዴት ነው? በጥምቀት ነው። ለዛ ነው ሮሜ 6:6 ምን አላልኳችሁ? የሞተስ ከኃጢአቱ ጸድቋል። ስለዚህ ለመሞት ደግሞ ጥምቀት ያስፈልጋል። ስለዚህ ጥምቀት ለድህነት ነው ስንል በአጭሩ ይህን ይመስላል እና አላብዛባችሁ። ቴንኪዩ። ይቆይ። ቃልዮት ያሰማልን። ናትሻ እግዚአብሔር ያክብርልን። ዲያቆን ናታኒም በጣም ጥሩ አድርገ ነው ስፔሻሊ ከብሉይ ኪዳን ጋር ይሄ ከጌታችን ከጎኑ የፈሰሰው ውሃና ደም ራሱ ከምን አንጻር እንደመጣ ከብሉይ ኪዳን ጋር እንዴት እንደሚገናኝ በደንብ አብራርተዋል። ዮኒ የምትለው ነገር ካለ ብሮስኪ ቀጥል። ደምዬ አኬን ላስገባው ነው። ከታች ሆነ አንዳንዶቹ ሚውት ታደርግልኛል ከይቅርታ ጋር
ደም ያለ ኦኬ አኬና አዎ እንትኑን ጥቅሶቹን ነው የምጠቅስላችሁ እታች ላላችሁ ወንድምናቶቼ ሕዝቅኤል 11:19 ዘጸአት ምዕራፍ 25 ከቁጥር 1 ጀምሮ ማንበብ ትችላላችሁ። ሌላው ማቴዎስ 26 ዮሐንስ 19 ዕብራውያን 10:19 አንደኛ ዮሐንስ 3:21 ዕብራውያን 6:4 ዕብራውያን 10:3 ሮሜ 6:6 ለነገሩ ሮሜ ከምዕራፍ 6 ከቁጥር 1 እስከ 6 ያለውን ብታነቡት ጥሩ ነው። እንግዲህ እነዚህ ናቸው ጥቅሶቹ። አደራ አደራ አንብቡልን ቤተሰብ። ይቅርታና ዮኒ አንደኛ ዮሐንስ ሳይሆን አንደኛ ጴጥሮስ ነው። ይቅርታ በጣም ጴጥሮስ አንደኛ ጴጥሮስ ቤተሰብ ተባረኩልኝ። አኬ ላክ ቃለ ሕይወት ያሰማልን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 አኬ ካለ ከተመቸ ግባ። አይ ይልካል። አኬ ከተመቸው ቤተሰብ ይገባል፣ አታስቡ። አኬ ይገባል። ይኸው አለ። ተባረኩልኝ። ታፕታፕ ኮፒ ሊንክ በማድረግ እንዲሁም ደግሞ ፎሎ አድርጓቸው። እነዚህ ኦርቶዶክስ በጣም ቁም ነገር ያላቸው የሚያስተምሩ ናቸው። ቃሉን የሚያውቁ ናቸው። ጥያቄ ያላችሁ ያልገባችሁን መጠየቅ ስለምትችሉ ይሄን አጋጣሚ ተጠቅማችሁ ፎሎ አድርጓቸው። ተባረኩ። እንሄዳለን። እሺ መልካም ወይ የለትሻ ወይ ቼክ እያደረኩ ነው። ማይክ ይሰራል ስላልከኝና ልቀጥል ወይስ ትንሽ ሀሳብ መጽሐፍ ቅዱስ ላይ ያልተነሱ ሀሳቦችም ስላሉ እንትን እላለሁ ለትሻ። ከዛ የመጽሐፍ ቅዱሱ ልክ ሲያልቅ ወደ ህፃናት ስፔሻሊ ባፕቲዝሙ ይነሳና ከዛ ወደ ህፃናት ጥምቀትን ያው እንዳልኩ አንተ ትቀጥላለህ። እሺ መምህር ኤፍሬም እና አኬ ሰላም በሉንና ከዛ በኋላ በመልኩ እንደምንቀጥል እኔ አሳይን አደርጋለሁ። እንኳን ደህና መጡ መምህር። እንኳን ደህና ቆያችሁ። እንዴት አላችሁላችሁ? በየሰዓት አቆጣጠራችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ሰው የሆናችሁ ሁሉ ሰላም ይድረስልኝ። በክርስቶስ ሰላም ብያለሁ። አሜን አሜን። መምህር እንኳን ደህና መጡ። አኬ እንኳን ደህና መጣ ብሮስኪ። እንኳን ደህና ቆያችሁኝ። ሰላም ለሁላችሁ። እንዴት አላችሁ? እኔ በጣም ደህና ነኝ ይመስገን አምላክ። ዛሬ ውይይት ሊኖር እንደሚችል ምናምን ትናንት ስታወሩ ሰምቼ ስለነበር ቲክቶክ ላይ እንደገባውኝ ሰርች አረኩኝና በነገራችን ላይ ሰርች ላይ አይመጣም ላይቭ ዮኒ ማኛ 888 ብዬ ሰርች አረግ ቀጥታ አልመጣልኝም። አካውንቱና ሄጄ ነው ጆይን ያረኩትና ሜይ ቢ እንትን ይሆናል። ያው ሰጀስት እያደረጉ አይደለም መሰለኝ ቲክቶክ ላይቭን እና እንኳን ደህና ቆያችሁኝ ነው ወይስ እንኳን ደህና መጣ አኬ። ትናንትም ሳታወራ ነበር የሄድከውና እንዳጋጣሚ ሆኖ ሜይ ቢ አሁን ማውራት የምትችልበት ቦታ ላይ ነህ። መጽሐፍ ቅዱስ ላይ ያልተነሱ ሀሳቦች ስላሉ እነሱን ሀሳቦች ሜይ ቢ እንድዳሳቸው ብዬ ነበር ብሮስኪ። ኦኬ እሺ። ያው ትናንት አጋጣሚ ሆኖ አንድ ስልክ ገባብኝና በዛው አስወጣኝ። እሺ ይችላል ናይስ። ሜይ ቢ ያልተነሱት ክፍሎችን ልንገርና የዚህ ሐዋርያት ሥራ ምዕራፍ 2 ላይ ያለው ሀሳብ አለ። ከዛ ቅዱስ ጳውሎስ የተጠራበት መንገድ አለ አይደል? የሐዋርያት ሥራ ምዕራፍ 2 ላይ ጳውሎስ የተጠራበት መንገድ ራሱ ያው ከጥምቀት ጋር አገናኝተ ከዛ ባለፈ ደግሞ የዚህ የቆርኔሌዎስ ቤተሰብ ላይ መንፈስ ቅዱስ ቀድሞ እንዴት ወረደ የሚለውን ሀሳብ እነሱን ሀሳቦች አያይዘ ብታነሳልን አኬ። ከራስ የምትጨምረው ሌላ ሀሳብ ካለ ዩ ካን ጎ ሄድ። ቀጥለህ ተዘጋጅ። ህፃናት ጥምቀት ላይ ቀጥል አኬ። እሺ እንግዲህ ጥምቀት ጠቅለል ባለ መልኩ ያው በደንብ ትምህርቱ ተሰጥቶበታል ብዬ አስባለሁ። እኔ በጣም ጥሩ የማስበው አንዱ ጥምቀት ላይ ማለት ነው አሁን ይሄ የሮሜ 6 ምናምን ከተነሳ በቃ የመጀመሪያው መግቢያው እሱ ነው ብዬ አስባለሁ። እና ገላትያ 3 ላይ ያለው ተነስቷል። አይ ሚን ስፔሲፊካሊ ቁጥር 27 ላይ ያለችው ሳይሆን ከአብርሃም ዘርነት አንጻር የተነሳው ነገር የተነገረው ነገር እሱ ተነስቶ ነበር። ኢየሱስ የአብርሃም ዘር እንደሆነ ምናምን የዋዲ ተወሰነ አንስቶታል። ሀሳቡን ቢውልድ የሚያደርግ ከሆነ ሂድበት። ሀሳቡን ያጠናክረዋል። ብታነሳው ችግር የለውም። ድግምግሞች የሚሆን ከሆነ ግን አስቆሙኝ ፕሊስ። እንትን የሰውን ጆሮ እንዳናደክም። ገላትያ ምዕራፍ 3 ላይ አንድ የተነገረን ነገር አለ። ቁጥር 16 ላይ ገላትያ ምዕራፍ 3 ቁጥር 16 ለአብርሃምና ለዘሩም የተስፋው ቃል ተነገረ።
ለአብርሃምና ለዘሩም ለማን ለአብርሃምና ለዘሮቹም አይደለም፣ ለአብርሃምና ስለ አንድ ነው የሚናገረው። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም ይላል። አሁን ይሄ የኔ አይደለም፣ በነገራችን ላይ ቀጥታ ጠቅሱ ነው እያለ ያለው። ለምን በብዙ ቁጥር ለምን አልጠራም፣ ለምን በነጠላ ቁጥር ጠራ ምናምን የሚለውን ስለሚያብራራ ለዛ ነው ምንድነው እዛ ላይ ኤንፈሳይዝ አድርጌ ቃሉን እንትን እያልኩ ያለሁት። በደንብ አድርጋችሁ አሁን ስሙ፣ ቀጥታ ቃሉን ላንብቡ። ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮቹ አይልም፣ ስለ አንድ እንደሚናገር ግን ለዘርህም ይላል፣ እርሱም ክርስቶስ። አሁን ለአብርሃም ቀደም ሲል የተገባ የተስፋ ቃል አለ። ለአብርሃምና ለዘሩ የተገባ የተስፋ ቃል አለ። በዘሩ አንደኛ አሕዛብ እንደሚባረክ ሲቀጥል ወራሽ ደግሞ እንደሚመጣ አብርሃምን የሚወርሰው የራሱ ዘር እንደሆነ አስቀድሞ እግዚአብሔር አምላክ በዘፍጥረት ላይ እንደምናስታውሰው እግዚአብሔር ለአብርሃም እንዲህ ያለ ቃልን ገብቶለት ነበር። ታስታውሳላችሁ አይደል? ሁላችሁም እግዚአብሔር አምላክ ለአብርሃም የተስፋን ቃል ሰጥቶታል። የሚወርስህ የራስህ ዘር ነው። በኋላ ከአጋር የወለደው ልጅ አለ ኢስማኤል፣ ግን እሱ ራሱ አይወርስም ተብሏል። እንደ ተስፋ ቃል የሚወለድ ግን ሌላ ልጅ አለ፣ እርሱም ይስሐቅ ነው እና እርሱን የሚወርስ ተብሎ ተነግሮት ነበር። ግን የይስሐቅ ፍጻሜው ራሱ ግን ክርስቶስ ኢየሱስ ነበር። ምክንያቱም ከአብርሃም ብዙ ልጆች መጥተዋል። አሁን ይስሐቅ ተወለደ፣ ይስሐቅ ያዕቆብን ይልና ያዕቆብ በ12 ነገር ታጅቡ አንድ ራሱን የቻለ ትልቅ ህዝብ ይሆናል፣ ህዝበ እስራኤል የሚባለው ማለት ነው። ስለዚህም አብርሃም አባታችን የሚሉ በጣም በርካቶች ናቸው፣ ብዙዎች ናቸው። አይሁዳውያን ጠቅላላ አብርሃም አባታችን ብሎ ይጠራሉ። ግን አሕዛብ በዘርህ ይባረካሉ የሚል ታላቅ ቃል ነበርና አስቀድሞ ለአብርሃም የተሰጠው ቃል ያቺን በዘርህ የምትለዋን በነጠላ ቁጥር ለአንድ ግለሰብ ብቻ እንደሚሰጥ እንደሷ እንዳለች ጳውሎስ ይወስዳትና እዚህ ገላትያ ጋር አምጥቶ አይ ዘር ነው የሚለው፣ ዘሮች አይልም። ስለ ብዙዎች እንደሚናገር ዘሮች ሳይሆን የሚለው ስለ አንድ እንደሚናገር ዘርህ ይላል። የተስፋው ቃል የተነገረው ለአብርሃምና ለዘሩ ነው፣ እርሱም ክርስቶስ ነው ይላል። ይህን ነገር ለምንድን ያነሳ ነው? በሐዲስ ኪዳን እውነተኛው የአብርሃም ዘር ጌታችን ኢየሱስ ክርስቶስ ነው። እውነተኛው የአብርሃም ዘር ክርስቶስ ኢየሱስ ነው። አዎ አይሁዳውያን በስጋ የአብርሃም ዘር ሊሆኑ ይችላሉ። አሁን ሐዲስ ኪዳን ላይ ስንመጣ ግን መንፈሳዊያን ህዝብ ነን እኛ፣ መንፈሳዊያን ነን። መንፈሳዊያን ነን እና እውነተኛው ዘር የአብርሃም ዘር ክርስቶስ ሆኖ ከዛ በኋላ ማንም ሰው ወራሽ ለመሆን አሁን ወራሹ የአብርሃም ዘር ነው ስለተባለ ወራሽ ለመሆን የአብርሃም ዘር መሆን አለብን እኛ። የአብርሃም ዘር የሚኮነው ደግሞ እውነተኛ የአብርሃም ዘር በሆኑ በክርስቶስ በኩል ነው ሀሳቡ። እንግዲህ የተወሰነ አወሳስቤባችሁ ከሆነ አንድ ጊዜ የተወሰነ ፓራፍሬዝ ነገር ላድርጋት፣ ሙሉ የሆነ አርቲክሌት አድርጌ ላስቀምጠው። ተመልከቱ ጋይስ፣ ኢየሱስ የአብርሃም ዘር ነው እንዳትረሱ። በሐዲስ ኪዳን እውነተኛው የአብርሃም ዘር ጌታ ኢየሱስ ብቻ ነው። ምንም እንኳን በስጋ ከአብርሃም የሚመዘዙ ቢሆኑም አይሁዳውያን ማለት ነው፣ ክርስቶስን የማይቀበሉ ከሆነ አሕዛብ በዘርህ ይባረካሉ ስለሚል መባረኪያ የሆነውን የአብርሃም ዘር የማይቀበሉ ከሆነ የአብርሃም ዘርነታቸውን ያጡታል። መንፈሳዊ የአብርሃም ዘር መሆን አይችሉም። በሐዲስ ኪዳን ወራሽ የሚያስደርገው የአብርሃም በመንፈስ የአብርሃም ዘር መሆን ነው። መንፈሳዊ የሆነ የአብርሃም ዘር በመሆን ነው ወራሽ የምንሆን። ምክንያቱም በክርስቶስ በኩል የሆነ ዘር ሊመጣ ስለሆነ ማለት ነው። እና ይህ ዘር ተብሎ ሲጠበቅ የነበረው እንደ ተስፋው ቃል እንግዲህ መጣ፣ ተከሰተ። ለዛ ነው ልክ ማቴዎስ ወንጌል ልክ ሲጀምር ምንድን ነው የሚለው? የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ልክ ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የሚጀምረው። የሚመጣው መሲሁ አዎ የዳዊት ልጅ ነው፣ ግን የአብርሃም ልጅም ተብሎ ተነግሯል። ምክንያቱም አይሁዳውያን የሚጠብቁት እንዲህ ያለ ነው። ወይም ደግሞ በብሉይ ኪዳን ላይ ምንድነው ነቢያት የመሰከሩለት የክርስቶስ አመጣጥ እንዴት ያለ ነው? የአብርሃም ዘር እንደሚመጣ ነው። እሱ እውነተኛው ዘር ነው፣ እርሱም ክርስቶስ ነው። እሺ ይህን ያህል ካልን አሁን በሐዲስ ኪዳን ሰዎች የአብርሃም ዘር መሆን አለባቸው ብለናል ወራሽ ለመሆን። ምክንያቱም እንደ ተስፋው ቃል ወራሽ የሚሆነው የአብርሃም ዘር ነው። እውነተኛው የአብርሃም ዘር ደግሞ ክርስቶስ ነው። ስለዚህ በክርስቶስ በኩል ሁላችንም የአብርሃም ዘር መሆን እንችላለን። ይህንን የሚያስረዳው አሁን ዝቅ ብለን እዛው ጋር ቁጥር 26 ጀምሮ ያለው ረኛው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ስለዛ ማንን በማመን ጌታን እርሱም ክርስቶስ ኢየሱስን። ስለዛ ጌታ ኢየሱስን የማያምን ቢኖር የእግዚአብሔር ልጅ መሆን አይችልም ማለት ነው። የእግዚአብሔር ልጅ ለመሆን ግዴታ በክርስቶስ ማመን አለበት። በእምነት በኩል የእግዚአብሔር ልጅነት አለ። በእምነት በኩል ማለት ያለ ጥምቀት ማለት አይደለም። አንዳንድ ሰው በእምነት በኩል የእግዚአብሔር ልጅ መሆን ይቻላል ሲባል ኦኬ ጥምቀት አያስፈልግም ማለት ነው ብሎ የሚደመድም አይደለም። እንደዛ አይደለም። በመጽሐፍ ቅዱሳችን ላይ ለምሳሌ ቀጣዩ ጥቅስ ደግሞ እዛው ጋር ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል አይደል?
የተጠመቃችሁ ክርስቶስን ለብሳችኋል። ያውም ከጌታ ጋር አንድ ለመሆን የተጠመቃችሁ ማለት ነው። ኦኬ፣ ስለዛ ክርስቶስን የሚለብሰው የተጠመቀ ነው ስለሚል ኦኬ፣ ክርስቶስን ለመልበስ የሚያስፈልገው ጥምቀት እንጂ እምነት አይደለም ማለት ነው። ቁጥር 27 ላይ እምነት ስለማይል ልክ ቁጥር 27 ላይ በእምነት ክርስቶስን ልበሱት ስለማይል ቃል በቃል እንደዚህ ስለማይል እምነት የምትለዋን ቃል ስላልተጠቀመ ኦኬ ዘን በጥምቀት ክርስቶስን እንለብሳለን ብሏልና ክርስቶስን ለመልበስ የሚያስፈልገው ጥምቀት ብቻ ነው የሚል ድምዳሜ ላይ ልንደርስ እንደማንችል ሁሉ ከላይ ቁጥር 26 ላይ ያለውንም ክፍል ስንመለከተው በእምነት ሁላችሁ በክርስቶስ ኢየሱስ በእምነት በኩል ማለት ነው በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው የሚለውንም ስናይ የምናየው በምን መልኩ መሆን አለበት? የእግዚአብሔር ልጅ ለመሆን ለካ በክርስቶስ ኢየሱስ ማመን አለብን፣ አለቀ እንጂ ጥምቀትን ማግለል የለብንም። ቁጥር 27 ላይ ቀጣይ ስለሚያብራራ ምን ብሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። አሁን የቅድም የአብርሃምንና የዘሩን ነገር እንዳትረሱ፣ የአብርሃምንና የዘሩን ነገር እንዳትረሱ። የአብርሃም ዘር አለ፣ እርሱም ክርስቶስ ነው ብለናል። አሁን የአብርሃም ዘር መሆን የሚፈልግ ሰው በክርስቶስ በኩል ነው እንጂ እንዲሁ የአብርሃም ዘር መሆን አይቻልም። እንዴት ነው ታዲያ? እስቲ በክርስቶስ በኩል እንዴት የአብርሃም ዘር መሆን እንችላለን ካላችሁ ቁጥር 27 ላይ ምንድን ነው ያለው? ከክርስቶስ ጋር ስንት ትሆኑ ዘንድ? አንድ ትሆኑ ዘንድ። ልክ ከጌታ ጋር አንድ ስትሆን ክርስቶስ የአብርሃም ዘር ስለሆነ ጌታ የአብርሃም ዘር ስለሆነ አንተም በጌታ በኩል የአብርሃም ዘር ትሆናለህ። ከጌታ ጋር ስንት ስትሆን? አንድ ስትሆን። ከጌታ ጋር አንድ የምትሆኑ ደግሞ በምንድን ነው አለ? በጥምቀት። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን ለብሳችኋል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ የተጠመቅነው ከክርስቶስ ጋር አንድ ለመሆን ነው። ስለዚህም በዚህ በጥምቀት ውስጥ ክርስቶስን ለብሰነዋል። ከጌታ ጋር ልክ አንድ ስንሆን ጌታ የአብርሃም ዘር ስለሆነ በጌታ በኩል እኛም የአብርሃም ዘሮች እንሆናለን።